ያስቀምጡኝ። ኢቨን አባቴ ምናምን ያኔ ያልተማመኑብኝ እና ላይክ ሜቢ ያ ነው በቃ የመጨረሻ የምታደርግልን ብለው ያሰቡትን። እኔ ግን አሁን እንደዚህ ማድረጌ ቅድም በቃ ጌታን እንባይ የመጣው በቃ ፋርማሲ ውስጥ ምን ትለኛለች ያልኩኝ ልጅቷ ራሱ በጣም ደስ አለኝ፣ በጣም ደስ አለኝ፣ በእውነት በጣም ደስ አለኝ። እግዚአብሔር ይመስገን እያልኩኝ ነበር ሆል ታይም። እግዚአብሔር ይመስገን እውነት። እና እግዚአብሔር እንደሰው አይደለም። ሁሉም ያኔ ትምህርቴን አቋርጬ ስመጣ ሂጂ ምንም ቢሆን እንደዛ ይሉናል። በቃ ሁሉም ዘመዶቼ እኔ ነኝ እኮ የሆንኩትን ማቀው አልሄድም ምንም ይሆን እላቸዋለሁ። በቃ ሁሉም ከትምህርትሽ በልጥ ነገር የለም፣ ያልተማረ ሆነሽ መቀመጥ ትፈልጋለሽ፣ የትም ሳደርሽ መቀመጥ ትፈልጋለሽ። በቃ ሁሉም እንደዚህ ነው የሚሉኝ። እንደዚህ ብለው ነበር። በጣም በቃ በጣም ከፍቶኝ ነበር በጣም። ግን በቃ እኔ ደግሞ እግዚአብሔርን አምኜው ነበረኝ ነው። እግዚአብሔርን ስላመንኩትም ነው። ሲጀመር እኛ የምንሰራው ስራ እንኳን የላርጎ ስራ እንኳን ማለት ነው ጋይስ፣ ይሄ በጣም ቢግ ዲል አይደለም። ላይክ ብዙ ሰው የሚሰራው ስራ ነው። ግን በእርግጠኝነት እንደኛ እንደዚህ የሚሰራ ሰው ያለ አይመስለኝም። ምክንያቱም በቃ እግዚአብሔር ያውቃል እሱ ምን ሲጀመር ለፍቼ እንደምኖር ያውቃል እና ምን እንደሚለኝ ሰው ግን ያውቃል፣ በምን አይነት መንገድ እንደሚለኝ ያውቃል። ለዛም እግዚአብሔር በረከት 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 የሰጠኝ በረከት በበረከት እያደረገኝ እና እሱ ሀፒ ብቻ አደኝ። የመጨረሻ የዚህ ሁሉ ወሬ መጨረሻ ምንድን ነው? በጣም ደስ ብሎኝ ነበር ዛሬ። በቃ እሱ ካሰበው በላይ ላይክ ከሚጠቀመው በላይ እና 2 ፓኬት ምናምን ብሎኝ 4 ምናምን 5 ገዝቼ እናቴ ደግሞ ስትቆም ምናምን ስለሚያማት ይሄ ማሳጀሩ ምናምን አድርጌ ለእሷ ሰፕሊመንት፣ ከዛ ደግሞ ለዲያቤቲስ የሚሆን ሰፕሊመንት አድርጌ አይዶን ነው ብዙ በቃ ይሄ ስፓይሮሊና ምናምን እፈልጋለሁ ያለኝ ነገሮች ነበሩ። ሁሉንም እነሱ ምናምን አድርጌ ስወጣ ደስ አለኝ፣ በእውነት ደስ አለኝ። እና ምን ልላችሁ ነው፣ እናንተም ከዚህ መማር ትችላላችሁ። ደግሞ እንደዚህ ስል ይወስዱና ከአንቺ እንማርም ብላ ይሰድቡኛል። ይቅርብኝ። ግን ሁሉም ነገር ብቻ ውስጣችሁ ጥሩ ይሁን ነው። አት ዘ ኤንድ ኦፍ ዘ ዴይ ሁሉም ይሄ ከላይ የምትሰሩትም ነገር ይደርሳል። ውስጣችሁ ብቻ ጥሩ፣ ለሰው መጥፎ ማታስቡ፣ የሰው ደስታ መስደስታችሁ፣ የሰው ከፍታ መስደስታችሁ፣ ኢቨን የጠላቶቻችሁ ከፍታ እናንተን በጣም መስደስታችሁ ሰው ከሆናችሁ እግዚአብሔርን በጣም ደስ ይላችኋል። በቃ እግዚአብሔር ደግሞ አት ዘ ኤንድ ኦፍ ዘ ዴይ አይጠላችሁም፣ መቼም አይጠላችሁም። በእውነት ብቻ እናንተ ልባችሁን ብቻ ጠብቁት። ምክንያቱም በቃ ይህ ዘመን በጣም ክፉ ነው እና እኔ አሁን በውስጥ ሙልጭ አርጎች ሰርብኝ ኦቨር ቪዲዮ ሰርብኝ ገባና ማያምን ስድብ ሰድቤ ብሎክ አደርጋቸዋለሁ። ከደቂቃዎች በኋላ ሪግሬት ይዘኛል። እንደው ምን ነው ባልተናገርኩኝ፣ ዝም ባልኩኝ ኖሮ፣ ምን ነው ባሳለፍኩት ኖሮ ምን አምላለው ጌታን እና አሰርተኝም አታውቅም። ደስ አለኝ ልላችሁ ነው። እግዚአብሔር መልካም ነው ለማለት ነው። ይሄ ሁሉ ወሬ ጀስት ላይክ አስታወሰኝ ያንን ሰዓት እና በጣም ደስ አለኝ እና ልንገራችሁ ብዬ ነው እንጂ ከፍቶኝ ምናምን እንዳሉ ማለት ደስታ ነው። በጣም የደስታ የፌሽታ አይነት ልጃለሽ የሚል ነገር በጣም እያየሁኝ ነው። ልጅ አላት ተብላችሁ ነው
ነው የማምነው። ቤተሰቦቼ ራሱ እንደዚህ አንገቴን ይዘው እያስጨነቅ ነው ልጅ እያሉ እንደው ድንገት የምታውቁት ልጅ ካለኝ ፕሊስ ሌሚ ነው ቴንኬኔ ማር ሌሚ ነው። እንደው ድንገት የሆነ ቦታ አስቀምጨው ከሆነ እኔ እኮ ቀልብ የለኝም፣ እረሳለሁ እኮ የሆነ ቦታ አድርጌ ልረሳው እችላለሁ። አንገቱን አንቃችሁ እንዲህ ንፍጣም ቢሆን እቀበለዋለሁ። እኔ ወስጄ ለእናቴና ለአባቴ ነው የምሰጠው። ንፍጣም ቢሆን እንዲህ ንፍጡን ይዤ ነው የማደርሰው እናቴና አባቴ ጋር። ከዚህ በኋላ ከህይወቴ ውጡልኝ፣ ይኸው የፈለጋችሁት ነገር ብዬ ሰጥቻቸው ስለምመጣ ልጅ ካለኝ እባካችሁ የት ነው ግን እንዴ የት ነው ወይስ እንደዚህ ሸንተረር በሸንተረር ሆኜ ስታዩኝ ገምታችሁ ነው እንደዛ? ሸንተረር እኮ እንደ እንትን ከሳለው ወፍራለሁ፣ እንደ ተመቸው ጉማሬ አንዴ ከሳለው አንዴ ወፍራለሁ፣ አንዴ ከሳለው አንዴ ወፍራለሁ። ምን እንደሆንኩ ማለት ነው። ይሄው ፊቴ እንደምታዩት ራሱ ከስቷል። ለዛ ነው ላጥፋው እንዴ? ቢኖርሽ እድለኝነት ነው በጣም እንዴ ጋይስ። እኔ በጣም ነው የምፈልገው ልጅ። ምን ጥያቄ አለው? በጣም ነው ልጅ የምፈልገው ጌታን ወይኔ ማሪ፣ ያንን ሻንጣማ አልከፍትም። የሚሰዱት ከፈለጉ ይሄንን መሪ ውሰዱት። እኔ ከጠቀማቸው ይታጠቡበት ሲጀመር እንጂ ያን ሻንጣ ጋይስ ስንት ቆይ ንገሩኝ እስኪ ስለ ኪሎ። ስንት ሻንጣ ነው የሚቻለው? ስንት ኪሎ ነው የሚቻለው? በእናታችሁ አይ ቲንክ እዚህ እንዴት እንትን የለም ግን ኪሎ መለኪያ ግን እንዴት የለም? 23 ቱ ባክስ ማለት ነው። ይሄ አይቆጠርም አይደል? ይሄ ኬሪ ሆኖ አይቆጠርም። ይዤው የምገባው 23 ሁለት ቦርሳ ሁለት ሻንጣ ማለት ነው። ዲፔንድስ ኦን ዮር ቲኬት እኮ እንዴት ቲኬት የምን ኢፊትስ ኤርላይንስ ኢትስ ናት ኤርላይንስ የኢትዮጵያ ኤርላይንስ አይደለም ኤምሬትስ ነው። ኬሪዮን 7 ኪሎ አራች ምንም አዎ አንዳንድ ሰው ግን በማያገባው ገብቶ የሰውን ልብ የሚሰብር የሰውን አይምሮ ጠባሳ ላይ ጥሎ የሚያልፍ ብዙ ሰዎች አሉ። እና አሁን እሷ እንደምታዩት ልጅቷ ብዙ የተሰበረች ነው እንትን ያለችው። እና አሁን አያቸው የስቃ የውስጧ ውስጥ ስሜቷን አውጥታ ነው ያለቀሰችው። እና እኛ ሰዎች በሰው ቁስል ላይ የባሰ እንጨት እንሰዳለን። እና ሰው በትምህርት ብቻ እንደማያልፍለት በራሱ ጥሮ ግሮ እንደሚያልፍለት ሁላ እያስረዳች ነው። ስለዚህ አንዳንድ ሰዎች በማያገባችሁ ገብታችሁ የሰውን ልብ አታቁስሉ። በጣም ከባድ ነው የሰው ልብ ማቁሰልና በእናታችሁ አንዳንዴ ተፋቱ። ሁሉን ነገር ተናግራችሁ ይቻላል ወይ ነው። እና በጣም ከባድ ነው። ልጅቷ ስታወራ ስማማና ሀንቸው በጣም ነው ያሳዘነችኝ። እና እዩት ምን ያህል የሰው ልብ እንደሚጎዳ። እና ልቦና ይስጠን ነው። በርችለን ቀጥይ እና